ጋዜጠኛና የአማራ ህዝብ ተሟጋች የአማራ ህዝብ አይሆን ለህዝብ አገልግሎትና ለወገናቸው እድገት ታስቦ የተፈጠሩ የሚመስሉ ሰዎች አሉ። ተክሌ ሻው መኮንን ከነዚህ ሰዎች አንዱ ነው። ተክሌ በታላቅ የፖለቲካ ቀውስ ትናጥ በነበረችው ኢትዮጵያ ውስጥ ነው ያደገው። ተክሌ የፖለቲካ ሳይንስ ምሩቅ ነው። ፈርቀዳጅ ጋዜጠኛም ነው። የሲቪክ ድርጅት በመመስረትና በመምራት ይታወቃል። ተክሌ የስነ ጽሁፍ ሰውም ነው። መጽሐፎች ጽፎ አበርክቷል። ተክሌ የአደባባይ ምሁር ነው። ተክሌ የተጓዘበትን ጠመዝማዛ የህይወት ጉዞና ያበረከተውን ዘርፈ ብዙ አስተዋጽኦ ስናስተውል ችግሮችን በጽናት የሚጋፈጥ አንድ ቁርጠኛ ሰው ምን ማሳካት እንደሚችል ቁልጭ አድርጎ ያሳያል። ታዋቂው የኢትዮጵያ ሌሎች ተክሌ ሻው መኮንንም ሌሎችን ለማገልገል የተፈጠረ ሰው ነው። በዚህ አጭር ንግግር ተክሌ የሻው መኮንን በጋዜጠኝነት ሙያ፣ በአማራ ንቅናቄ፣ በማህበራዊ መገናኛ መድረክ፣ በስነ ጽሁፍ ስላበረከተው አስተዋጽኦ በአጭሩ እንዳስሳለን። አሁን በጠቀስኳቸው ዘርፎች ያበረከተው አስተዋጽኦ በአንድ ላይ ተደምረው ሲታዩ ተክሌ ያሳየው ቁርጠኝነት፣ ድካምና ለእውነት ያለው ታማኝነት በዘመናዊው የአማራና የኢትዮጵያ ፖለቲካ መድረክ ውስጥ ካሉ እጅግ ወሳኝ ድምጾች አንዱ ያደርገዋል። ተክሌ ሻው መኮንን የባችለር ዲግሪውን በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ከአዲስ አበባ ዩኒቨርሲቲ በ2000 ዓ.ም አግኝቷል። ተክሌ ፖለቲካን፣ አስተዳደርን እና ማንነትን የሚመለከቱ ጉዳዮችን ነው። ነገር ግን የተክሌ የህይወት ጥሪ ሁል ጊዜ አካዳሚያዊ እውቀትና ከትምህርት ዝግጅት በላይ ነበር። በትምህርቱ ያገኘው እውቀት ፖለቲካን ለመረዳትና ለመተርጎም የረዳው፣ ሰብዕናውን የተፈጥሮ ባህሪው ደግሞ ለትልቅ ዓላማ እንዲኖር አደረገው። ተክሌ ተወልዶ ያደገው ለእውቀት፣ ለሀሳብ ልዕልናና ለስነ ጽሁፍ ትልቅ ዋጋ በሚሰጥና በሚያከብር ማህበረሰብ ውስጥ ነው። ኢትዮጵያ ታሪክን፣ ባህልን፣ ፖለቲካን፣ ፍልስፍናን በጽሁፍ ከትቦ የመሰነድና የማስቀመጥ ረጅም ዘመን ያስቆጠረ ወግ አላት። ተክሌ ለስነ ጽሁፍ ያለውን ፍቅር ያዳበረው በዚህ ባህል ውስጥ ሆኖ ነው። ስነ ጽሁፍ ለእርሱ ሙያ ብቻ ሳይሆን የህይወት ጥሪ፣ የታሪክ ምስክርና በመጨረሻም የትግል መሳሪያ ነው። ተክሌ ወደ ኃላፊነት ጽናቱን አሳየ። አረቦች ግለሰቦች ከወላጆቻቸው ይልቅ ዘመናቸውን ይመስላሉ የሚባል ዝነኛ አባባል አላቸው። ተክሌም በሁሉም መልኩ የኖረበትን ዘመን ይመስል ነበር። ምንም እንኳ ተክሌ በኢትዮጵያ የነውጥና የሽብር ፖለቲካ መሀል ቢያልፍም በማዕበሉ ሙሉ በሙሉ አልሰመጠም። ከነውጡ በፊት የወረሰውን ኢትዮጵያዊ አስተሳሰቡንና ስነ ምግባሩን አልለቀቀም ነበር። ተክሌ የደርግ መንግስት ልሳን የነበረው የሰርቶ አደር ጋዜጣ አርታኢ ሆኖ አገልግሏል። ሰው በላው የደርግ መንግስት የሚመራው ደግሞ ደም የተጠማው ኮሎኔል መንግስቱ ኃይለማርያም እንደነበረ ይታወቃል። ተክሌ የአርታኢነት ኃላፊነቱን የተቀበለው በማይሸሹት አስገዳጅ ሁኔታ ውስጥ ሆኖ እንደሆነ እሙን ነው። ሆኖም ግን በዚህ አስቸጋሪና ክፉ ጊዜ ቢሆንም ተክሌ ህሊናው የማይፈቅደውን ነገር አልፈጸመም። እንደ ደርግ ባለ አምባገነናዊ ስርዓት ውስጥ እየሰሩ የህሊና ንጽህናን መጠበቅ መቻል ለብዙዎች ቀላል ተግባር አልነበረም። በ1983 ደርግ በኃይል ተወግዶ ነገዳዊ ክልላዊ የወንጀል መንግስት ሲመሰረት ተክሌ በእውነተኛ ማንነቱ ተገለጠ። ይህንን የወንጀል ስርዓት የፈጠሩት ደግሞ ወያኔዎችና ኦነጎች ነበሩ። የወያኔዎችና የኦነጋውያን የፖለቲካ ርዕዮተ ዓለምና ፍልስፍና እስካሁንም የዘለቀው ፍጹም የሆነ ጸረ አማራነት ነው። የወያኔዎችና የኦነጎች አገዛዝ ከደርግ የከፋ የዘረፋ፣ የጽልመትና የክፋት ጸረ አማራ አገዛዝ ነበር። ብዙ ሳይቆዩ ወያኔዎችና ኦነጎች አገር ምድሩን በአማራ ደም አጠመቁት። ኢትዮጵያ ወደ ምድራዊ ገሃነመ እሳት ቀየሯል። በዚህ ጊዜ ነበር ተክሌ ሰው በላውን የወያኔና የኦነግ ነገዳዊ ክልላዊ ወንጀል መንግስት የሚተች ተናገር የተባለውን የራሱን የግል ጋዜጣ ማዘጋጀት የጀመረው። ይህ ተግባር ስለ ተክሌ ባህሪ ብዙ ይነግረናል። በመንበረ መንግስቱ ተደላድለው የተቀመጡትን ነፍሰ ገዳዮችና ዘራፊዎችን መተችት ከፍተኛ የግል አደጋ ያስከትል በነበረበት ጊዜ ተክሌ ጋዜጣ በማቋቋም በድፍረት ሀሳቡን ከ1991 በፈረንጆች አቆጣጠር ነው ከ1991 እስከ 2001 ገልጿል። ተክሌ መስራች አርታኢና አዘጋጅ ሆኖ በሚመራው ተናገር ጋዜጣ ስለ ወቅታዊ ጉዳዮች ብቻ ሳይሆን
በአማራ ላይ የዘር ፍጅት የሚፈጽመው ወያኔ በኢትዮጵያ ላይ በጫነው ፍጹም ኋላ ቀርና የወንጀል ነገዳዊ ክልላዊ አስተዳደር ላይ የሰላ ትችት ይቀርብበት ነበር። ተክሌ ይህንን የሚያደርገው የሚደርስበትን እያወቀ ነበር፣ ውጤቱም የሚጠበቅ ነበር። በአመለካከቱ ምክንያት ታሰረ። ከዚያም ኢትዮጵያ ውስጥ በማንኛውም መስሪያ ቤት ተቀጥሮ እንዳይሰራ ተከለከለ። በዚህም ምክንያት የሚወዳትን አገሩን ትቶ መጀመሪያ ወደ ኬንያ በመጨረሻም ወደ አሜሪካ በስደት ለመኖር ተገደደ። ነገር ግን ተክሌ በስደትም ሆኖ ስለ አገሩና ስለ ወገኑ መጮሁን ሊያቆም አልቻለም። ተክሌ በስደት በሚኖርበት ሀገር የግል ኑሮውን ብቻ በማስተዳደር ከአማራ የህልውና ትግል ራሱን አርቆ በጸጥታ መኖር ይችል ነበር። ነገር ግን ያንን ማድረግ አልመረጠም። በኢትዮጵያ ውስጥ በአማራ ህዝብ ላይ የሚፈጸመው ግፍና የዘር ፍጅት እየተባባሰ ስለሄደ ሆዱ የማይጸናለት ተክሌ የአማራን የህልውና ትግል ከውጭ ሆኖ ማገዝ ግዴታ ሆነበት። በጥቅምት 2012 በአሜሪካ ውስጥ የአማራ የመጀመሪያው ማህበራዊ ድርጅት የሆነውን ሞረሽ ወገኔ የአማራ ድርጅትን ከሌሎች የአማራ ተቆርቋሪዎች ጋር በመሆን መሰረተ። ይህ በአማራ የህልውና ትግል ታሪክ ውስጥ ልዩ ስፍራ ያለው ተግባር ነበር። ተክሌ ከ2012 እስከ 2018 ዓ.ም የሞረሽ መሪ ሆኖ አገልግሏል። በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና በአውስትራሊያ፣ ኒውዚላንድ የሚኖሩ ብዙ አማራዎች የሞረሽ አባል እንዲሆኑ አድርጓል። እንዲህ እንዳሁኑ ብዙ የአማራ ማህበራዊ ድርጅቶች ባልነበሩበት ጊዜ ተክሌ የሚመራው ሞረሽ በዓለም አቀፍ መድረክ ብቸኛው የአማራ ህዝብ የተደራጀና እውነተኛ ድምፅ ለመሆን ችሎ ነበር። ሞረሽ ወገኔ ባይመሰረት ኑሮ አማራ ያሳየው መነቃቃት በብዙ ዓመት ሊዘገይ ይችል ነበር ብሎ መደምደም ትክክለኛ ነው። ምናልባት እዚህ ላይ አንዳንድ በኩራት እንድናገር ያደረከኝ አንተ ነህ የሚሉ አድናቆቶች እንደተቀበለ ነግሮኛል። ይሄ የሁላችንም ይመስለኛል። እኔ ጋሽ ተክሌን እንደነገርኳችሁ ነው። በዚያ በክፉ ጊዜ ነበረ ወደ መድረክ የመጣ እና አለኝ ከስብራት ያድናል እንደሚባለው እኔም በእውነት አለኝ ጨርሰን አልጠፋንም እንድል ያደረገኝ ሁኔታ ነበር። ተክሌ ሞረሽን ያደራጀው ብዙ ሰዎች አማራነት ከሰብአዊ ክብርና ከኢትዮጵያዊነት ዝቅ የሚያደርግ የሚያፍሩበት ማንነት ነው በሚሉበት ጊዜ አንዳችም አይነት የመንግስታዊም ሆነ መንግስታዊ ያልሆነ ተቋም ድጋፍ ሳያገኝ ከዜሮ ጀምሮ ነበር። ይህ የተክሌን የማደራጀት ብቃት ያሳያል። ተክሌ ለአማራ ድምፅ ከሆኑ ከሌሎች ሰዎች የሚለየው የማደራጀት ብቃቱ ብቻ አልነበረም። ተክሌ ልዩ የሚያደርገው የቁርጠኝነቱ ጥልቀትና ሐቀኝነቱ ነበር። ለተክሌ አማራነት የፖለቲካ መሳሪያ ብቻ አልነበረም። ለተክሌ አማራነት ለራሱ ሲባል ሊጠበቅ የሚገባው ኢትዮጵያ የተባለ ብሔራዊ ማንነት የፈጠረ ቅርስ ወይም የስልጣኔ ማንነት ነው። ብዙዎቹ አማራንና አማራነትን የሚፈልጉት የግል የፖለቲካ ዓላማቸውን ለማስፈጸም ነበር። የተክሌ አማራነት እና የትግል ዓላማ ግን ከዚህ የተለየ ነው። ተክሌ ለአማራና ለአማራነት ጥብቅና የቆመው ያለምንም ቅድመ ሁኔታ ከአንጀቱ አምኖበት ነው። ተክሌ በጽናት ለአማራነት ጥብቅና እንደቆመ እስካሁንም አለ። ይህ ሐቀኝነቱ ነው የሞራል ስልጣን የሰጠው፣ በህዝብ ዘንድ ሰፊ ተቀባይነት ያስገኘለት። የተክሌ አስተዋጽኦ በጋዜጠኝነትና በማደራጀት ብቻ የተወሰነ አይደለም። ተክሌ 5 መጽሐፎች ጽፎ ያበረከተ ሲሆን ሁሉም አዲስ እውቀት የሚገልጡና ለኢትዮጵያ ፖለቲካ፣ ታሪክና ባህል ልዩ አስተዋጽኦ የሚያበረክቱ ናቸው። የምርምር ስራዎቹም የሚከተሉት ናቸው። ስልጣን ተሻሚ ትግሬዎችና የኢትዮጵያ አንድነት፣ ታደግ፣ ብሶት፣ ምጽአት ከሌሎች ጓዶች ጋር ሆኖ ግን በዋና ሊድ ራይተር ምጽአት አማራ ሁላችንም የምናውቀው ከነዚህ ሁሉ ምጽአት አማራ ከፍተኛ ጠቀሜታ ያለውና በኢትዮጵያ የታሪክ ጥናትና ትርክት ከባድ ተጽዕኖ የሚያሳድር ስራው ነው። የታሪክ ምሁሩ ነፍስሄር ዶናልድ ክራሚ እንደጻፈው ልዩ የታሪክ ክስተቶች ልዩ ሀሳቦችንና ስራዎችን እንዲፈጥሩ ምክንያት ይሆናሉ። ይህንን አስተያየት የሰነዘረው በ16ኛው ክፍለ ዘመን በኢትዮጵያ ታሪክ ልዩ የሆነውን በዘመኑ ቋንቋ የጋላ በአሁኑ የኦሮሞ የጎሳ የሰፈራ ቅኝ ግዛትና ወረራ እንዲሁም የወረራውን ዘገባ ዜናሁ ለጋላ የተባለውን አባ ባህራይ የጻፉትን ድንቅ መጽሐፍ ለመግለጽ ነው።
የባህሬን ስራ ልዩ የሚያደርገው በዚህ በአዲስ ወራሪ ህዝብ ባህልና ወግ ላይ በማተኮሩና ስለ ኢትዮጵያ ማህበራዊ ስርዓት ጥልቅ ትንታኔ በመስጠቱ ነው። መጽሐፉ ፈርቀዳጅና የመጀመሪያው ነው። ተክሌ የዘመናችን አባ ባህሬ ነው። የኦሮሞ ህዝብ በአማራ ህዝብ ላይ 2 ጊዜ ወረራ ፈጽሟል። የመጀመሪያው ከ16ኛው ምዕት እስከ 20ኛው ምዕት ያለውን ወረራ አባ ባህሬና ሌሎች ጸሐፊዎች ዘግበውታል። ሁለተኛው ወረራ ከ1960ዎቹ እስካሁን ድረስ የቀጠለው ወረራ ነው። የሁለተኛው ወረራ ያደረሰው ጉዳት ከአንደኛው ወረራ አይስተናነስም። ለአማራ ሁለቱም ዘመነ አጸባ ወይም የመከራ፣ የጥፋት፣ የህመም፣ የውርደትና የውድቀት ዘመናት ናቸው። በሁለቱ ዘመነ አጸባዎች መካከል ልዩነት ካለ በሁለተኛው ዘመነ አጸባ ወይም የኦሮሞ ወረራ ደም ከማፍሰስና ከማፈናቀል በተጨማሪ በአማራ ላይ የተሰነዘረው የዘር ጥቃት የመንግስትን ድርጅታዊ አቅም በመጠቀም በአዋጅ ጭምር የተፈጸመው መሆኑ ብቻ ነው። በመጀመሪያው ዘመነ አጸባ ባህሬ እንዳደረጉት ሁሉ ተክሌ በሁለተኛው የኦሮሞ ወረራ በአማራ ላይ የደረሰውን እልቂት በጥልቀት ዘግቦታል። ምጽአተ አማራ እዚህ ላይ እንግዲህ ይህንን መጽሐፍ እንደወጣን ያላገኘሁትም ነበር። ባለፈው ዓመት ነው እንዲህ ነው ያገኘሁት። በጣም የሚገርም መጽሐፍ ነው በእውነት። ይህ መጽሐፍ በጣም ያሳዝነው ያው የኢትዮጵያ ጠላት ስለወደቀ ነው እንጂ ብዙ ውይይት ሊደረግበት የሚችል ነበር። የጨከነ ልብ ያለው ሰው ሊጽፈው የሚችል ኢትዮጵያ እንድትድን የሚፈልግ ሰው ሊጽፈው የሚችል ብቻ ነው። ምጽአተ አማራ በ3 ክፍሎች የተከፈለ ጥናት ነው። የመጀመሪያው የጸረ አማራ አስተሳሰብ ዘርና ታሪክ ይዳስሳል። ሁለተኛው በተለየ ከ1973 እስከ 2016 በአማራ ህዝብ ላይ የተፈጸመውን የዘር ማጥፋትና የዘር ማጽዳት በጥንቃቄ ይመዘግባል። ሶስተኛው ደግሞ የአማራ ትንሣኤ ርዕይን ያቀርባል። ያው ከመጽሐፉ ርዕስ መረዳት ይቻላል። ይሄንን በጣም ሲያነቡት ዝም ብሎ እንዲሁ ምግብ በልቶ የሚበላ የሚነበብ መጽሐፍ አይደለም። እዚያ ያለው ግድያው፣ ጸረ አማራነቱ እኔ ያንን መጽሐፍ አንብቤ ስጨርስ በተለይ የመጀመሪያው እስከ ደርግ ድረስ ያለው እኔ እንዴት ተረፍን እንዲል ነው ያደረገኝ። ከዚያ ወንጀሉ አለ እና በጣም ዲፕረሲንግ ነው። ነገር ግን እዚያው ላይ ደግሞ ትንሣኤን ይታያል እና ምጽአተ አማራ ነው። የአማራ መነሳት በመለስ ነው ተስፋ እንድናደርግ የሚያደርግ ነው እና ሶስተኛው የአማራ ትንሣኤ ርዕይን ያቀርባል። ስለዚህ መጽሐፉ በአንድ ጊዜ የታሪክ ሰነድ፣ የወንጀል መዝገብና ወደ ትንሣኤ የሚወስድ የፖለቲካ ሕይወትና የትግል ፍኖት ነው። ብሶት ሌላው ብዙ የማናውቀው የጋሽ ተክሌ መጽሐፍ ብሶት የተሰኘ መጽሐፉ ነው። ልዩ አስተዋጽኦ የሚያደርግ መጽሐፍ ነው። ይህ መጽሐፍ በደርግ ዘመን የነበሩ ዜጎች በቃላቸው የቋጠሯቸው ግጥሞች ስብስብ ነው። ግጥሞቹ የመጽሐፍና የማንበብ እድል የሌላቸው የኔቢጤ ዜጎች በደርግ መንግስት የደረሰባቸውን ብዝበዛ፣ ጉዳትና በደል የሚያስተጋቡ የታሪክ መዝገቦች ናቸው። ይህ በሌሎች የታሪክ ምስክሮች የማይገኝ ለኔቢጤ ዜጎች ልብና አስተሳሰብ በጣም ቅርብ የሆነ ዋና የታሪክ ምንጭ ነው። ተክሌ እኒህን ግጥሞች በመሰብሰብ በመመርመርና በማሳተም ድሆችና ከስልጣን የራቁ ዜጎችን ድምፅ እንዲኖራቸው በማድረግ ለወደፊቱ የታሪክ ተመራማሪዎች ዋጋው ሊተመን የማይችል የታሪክ ምንጭ አበርክቶልናል። ምንም እንኳ በራሱ የሚደነቅ ቢሆንም ተክሌ የሻው መኮንን የሚገልጸው የስራው ብዛትና ጥራት አይደለም። ዋናው ነገር እነዚህ ስራዎች የፈለቁበት ባህሪና ሰብዕና ነው። ከሁሉ የበለጡ 3 ባህሪያት አሉት ብዬ ተክሌን ለመግለጽ እችላለሁ። ከሁሉም በላይ የተክሌ 3 ባህሪያት ጎልተው ይታያሉ። የመጀመሪያው እውነትን ለመናገር ያለው ድፍረት ነው። ተክሌ ጓደኞቹን የሚያስቀይምም ቢሆን እውነቱን ከመናገር ወደኋላ አይልም። ስህተት መሆኑን ከደረሰበት ማንኛውንም አስተሳሰብ ለመተው አይቸገርም። ከተለመደው አስተሳሰብ ጋር የሚጋጭ ቢሆንም ካመነበት ለእውነት ይሰየፋል። ተክሌ እንደ ሃይማኖት በወጣትነቱ ሳይመረምር አዎ ብሎ የተቀበለውን
እውነት ብሎ የጸናበትን መልሶ ለመመርመር የሐሰት ትርክቶችንና ተረቶችን ለመፈተንና ሌሎች በሹክሹክታ እንኳ ለመናገር የሚፈሩትን በግልጽ ለመናገር ወደኋላ አይልም። ለዚህ ምጽአተ አማራን ማንበብ በቂ ነው። እንደ ምጽአተ አማራ የደርግን መንግስት አረመኔነትና ጸረ አማራነት ያጋለጠ አንቱ ድገሙ ሊባል አይገኝም። ኢህአፓ ስለሚባለው ጸረ አማራ፣ ጸረ ኢትዮጵያ ባንዳና የቅጥረኛ ስብስብ በኢትዮጵያዊነትና በማህበረሰባዊነት ጭምብል ስለተደበቀ መኢሶን ስለተባለው የጸረ አማራና የጸረ ኢትዮጵያ አስተሳሰብ እውነተኛ ማንነትና ወንጀል እንደ ምጽአተ አማራ በዝርዝር ያቀረበ ስራ አይገኝም። ጸረ አማራና ጸረ ኢትዮጵያ የዘር ፍጅት አዋጅ የሆነው የኦሮሞ ነገዳውያን ያወጡትን የመሬት ላራሹ አዋጅ የሚኮሩበት ግለሰቦች ቁጥራቸው ብዙ ነው። እዚህ ላይ ተቆረጣል። የአማራ ጠላቶች እንደ ኳስ ሲያነጥሩት የነበረው ሰው የኦሮሞ ነገዳውያን በመሬት ላራሹ አዋጅ ስም በአማራ ላይ የፈጸሙት ወንጀል ትክክል ነው ብሎ በቅርብ ጊዜ ሰው የማያነበው መጽሐፍ ጽፏል። ለዚህ ነው ለተክሌ ያለን ክብር ከፍተኛ የሆነው። ጋሽ ተክሌ በዚያ ስርዓት ቅድም እንደገለጽኩት አልፏል። ጓደኞች አሉት። በወጣትነቱ እንግዲህ በወጣትነታችንን የያዝነውን ነገር እንደምታውቁት ነው። በልጅነታችን የያዝነውን የተጫነብንን የተራገፈብንን ማንኛውን ነገር እድሜ ልካችንን ያንን ስናስወጣ ስናጥብ ነው የምንኖር እንደምታውቁት። ግን ጋሽ ተክሌ ያንን ለማድረግ አልተቸገረም። ጓደኞቼ ይቀየሙኛል ብሎ አልሰጋም። ያንን የደርግን ስርዓት እንደ ጋሽ ተክሌ የተቸዋለ ብዬ አላምንም። እነዚህንም ድርጅቶች በአማራው ላይ ያደረሱትን በመመልከት ለመተቸትና ለመፍረድ ለመጻፍ ወደኋላ አላለም። ተዋንያን እንደዚህ እንግዲህ የታሪኩ የተዘጋ አይደለም። ተጽዕኖው ገና የሚቀጥሉት 200 ዓመት ሊቆይ ይችላል። በዚህ በተፈጸመው ታሪክም እስካሁን ጠባሳችን አልሻረም፣ እየታመምናለን። ያንን ነው እንግዲህ ጋሽ ተክሌ የተቸው። ያንን ነው የእሱ የኖረበትን ዘመን የለም ተሳስቼ ነበር። አዎ ሰው እንግዲህ የሚሰራ ሰው ይሳሳታል፣ ግን ስህተት መሆኑን ሲያምን ያንን ለማሳወቅ ወደኋላ አለ። ሁለተኛው ተክሌ ያለ ቅድመ ሁኔታ ለአማራ ያለው እውነተኛ ቁርጠኝነቱ ነው። ተክሌ የሚታገለው ከአማራ ጥያቄ ውጭ የሆኑ ሌሎች ተጓዳኝ የፖለቲካ ዓላማዎችን ለማስፈጸም አማራን መሳሪያ አድርጎ ለመጠቀም ሳይሆን በቅድሚያ ለአማራነት ነው። በሌላ አነጋገር በተክሌ አማራነትን መጠበቅ በራሱ ግን ነው። በአስመሳዮች በተሞላው የፖለቲካ መድረክ ውስጥ ተክሌ ለአማራው ጉዳይ ያለው ታማኝነት ለሕዝብ ቅርስና ማንነት ካለው ፍቅር የመነጨ ነው። ተክሌን ከሌሎች የሚለየው ይህ ነው። ሶስተኛው ታታሪነቱ ነው። ለተክሌ ለአማራ መብትና ለኢትዮጵያ ታሪክ እውነት መታገል የትርፍ ጊዜ ስራው ሳይሆን የህይወት ጥሪው ነው። ያንን ጥሪ የግል የህይወት ፈተናዎች ሳይበግሩትና ሳይሰለች እስካሁንም እንደጸናበት አለ። ተክሌ ደከመኝ ሰለቸኝ ሳይል ብዙ ይጽፋል። በማህበራዊ መድረኮች በተደጋጋሚ ይናገራል። ይህ ያልተቀየረ ጸባዩ ነው። ይህንን በተለይ ደግሞ እኔ ለመረዳት የቻልኩት ባለፉት 3 ዓመት ነው በእውነት። ከዚያም በኋላ አሁን በተለይ ባለፈው 1 ዓመት የፋኖ ትግል ከፈነዳ በኋላ ጀምሮ በአጠቃላይ ብዙ ነገር አብረን ሰርተናል ከጋሽ ተክሌ ጋር። ቀላል እድሜ አይደለም ያለው ጋሽ ተክሌ። ግን የሚገርመው ነገር እንግዲህ አይናችን እየፈዘዘ ነው የሚሄድ፣ ጉልበታችን እየደከመ እንደዚያም ሆኖ እኔ ጋሽ ተክሌን ጻፍልኝ ብዬው አልጽፍም ያለው ርዕስ አንድም የማስታውሰው የለም። ርዕሰ ጉዳዮች ብዙ አንድ ፕሮግራም ውስጥ እንሳተፋለን። ወደ 22 ርዕሰ ጉዳዮች ላይ ተጠይቀን 22 ርዕሰ ጉዳዮች አብዛኛዎቹ ከባድ የሆኑ ጭንቅላት የሚበጠብጡትን ጋሽ ተክሌ ነው የጻፈልን በዚህ እድሜው። እንግዲህ ያንን አስቡት። እና ሶስተኛው ሁኔታ የታዘብኩት ታታሪነቱ፣ ኢነርጂው የጋሽ ተክሌ
የሚያስገርም ነው። እኔ እንግዲህ እንደዚህ ያለ ታታሪነት የሚገኘው ውስጥ ሲቀመጥ ነው። ውስጥ ያለ ስሜት ሲኖር ፈንቅሎ እያመመህም ቢሆን ህመሙን ሁላ ይችላል የሚያናግርህ ህመሙን ሁላ ይችላል የሚያጽፍህ ከልብ ያለ ይሄ ነው። ጋሽ ተክሌን እንዳደንቀው ያደረገኝ ለአማራነት ነው። የአማራነት መጠቃት እውነቱ ህመሙ ያ የኖረበት የወጣትነት ጊዜውን ያሳለፈበት ደርግ ለሱ ምንም አይደለም፣ ህመም ነው ያተረፈልን። ለአማራው ምኑ ነው ብሎ ጠይቆ ያንን ህመም ውስጥ የሚሰማውን የሚገልጽበት ስለሆነ ነው በየሚዲያው የሚናገረው። መናገር የሚያስደስት ነገር ሆኖ አይደለም። በተለይ በአሁኑ ጊዜ ሽማግሌውን ሰውዬ ስንት የሚያንጓጥጠው እንዳለ እናውቃለን። የሚሰድበው ስንት ሰው እንደሆነ የሚሰድበው ስንት ሰው እንደሆነ እናውቃለን። እኛ እኳ ስንት ስድብ ደርሶብን ያውቃል። እና የሚናገረው ያንን ስድብ ሁላ የስድቡ ጅብኝ እየወረደበት ነው የሚናገረው። መናገር ስለወደደ አይደለም የሚጽፈው፣ መጽሐፍ ስለሚወድ ድካም ስለሚወድ አይደለም የሚያናግረው የሚያጽፈው የወገኑ መጠቃት ነው፣ የወገኑ ህመም ነው። በመጨረሻ የተክሌሻው መኮንን ህይወት የትግል ህይወት ነው። ታስሮም ተሰዶም ተቋማዊ ድጋፍ ተነፍጎትም እንኳ ወይም ተቋማዊ ድጋፍ በሌለበትም ጊዜ መጽሐፉን ማደራጀቱን መናገሩንና መገንባቱን አላቆመም። በጋዜጠኝነት፣ በማህበራዊ ድርጅት፣ በአደባባይ ምሁርነትና ታሪካዊ ሰነድ በማዘጋጀት ጉልህ ሚና ተጫውቷል። ለአማራ ዲያስፖራ የመጀመሪያው የሆነውን ድርጅት መስርቷል። ለኢትዮጵያ የታሪክ አጻጻፍ የተዛቡ ትርክቶችን አርሞና አስተካክሎ ውሸቶችን ከመሰረታቸው ንዶ የማይተካ ሚና ተጫውቷል። ስነ ቃሎችን ሰብስቦ መጻፍና ማንበብ የማይችሉ ዜጎችን አስተሳሰብና ታሪክ የሚመዘግብ ታሪካዊ ማስታወሻ አስቀምጧል። ተክሌ አሁንም በመታገል ላይ ነው። ያለፈው ታሪኩ አመላካች ከሆነ ጉዞውን ገና ተጉዞ አልጨረሰም። ገና ታሪኩን በመጻፍ ላይ ነው። ተክሌ ለሰራህልን ነገር ሁሉ እናመሰግናለን። ዶክተር